አይ ቲንክ ኢንስፔክተር ብቻ የሆነ ነገር ነው አሉት ማለት ነው። እሱ ምን ቢላቸው ጥሩ ነው? ገንዘብ ገንዘብ የዳይመንድ ካራክተር ሞንት ቻለሽ እስከለሽ ሩጭ ወጥቼ ከካሜራ ስወጣ ወደኩኝና ግን በጣም የሚያስቀኝ ካራክተር ነው የኪንጉ ካራክተር። ያቅፋታል ቀና ስትል እንባ እየወረደ ነው። ልክ ጨርሰን መኪናው ስንገባ በፓትሮል ፖሊስ መጣ ማለት ነው። ሰላም ፋሚሊ ባቡሬ ነኝ። ዩቲዩብ ከፍቻለሁ። ሰምታችሁ ከፍቻለሁ። ይሄን ዩቲዩብ አካውንት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ። ዛሬ ምን ከአዴ ክሮች ጋር እንውላለን። ዛሬ ከአዴ ክሮች ጋር ቆንጆና አሪፍ ቆይታ ይኖረናል። ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ እንድትከታተሉት እጋብዛችኋለሁ። አሪፍ ቆይታ ይኖረናል ብዬ አስባለሁ። ቴንክ ዩ። አሁን ደግሞ ከአደይ ክሩ ድምቀቶች ጋር ተገኝቻለሁ። ስማቸውን ይንገሯችሁ። ትክክለኛ ስማቸው ያውቁታል እኮ በደሊ ተናግረናል። አይ ትክክለኛ ስም ከፈለኝ ከበደ ይባላል። ከፈለኝ ከበደ። አንቺ የትናይት መስፈል የትናይት መስፈል። አንቺ አላቅም ነበር ስሟን እስካሁን አላቅም ነበር ስሟን አሁን ነው ያወቅኩት። ኪንጎ አላማረበት? ፋ ብሎ ላምሮበታል። ምንድነው የውበት ምንጭ? እስቲ ንገረን። ሚስጥር ነው። እሺ ጋይስ እና አሁን ያዘጋጀውላችሁን ጥያቄዎች ጠይቃችኋለሁ። ቅምጥል ሌዲስ ፈርስት በሚለው ቅምጥል ጠይቃት። አዳልቻ አይደል? ሌዲስ ፈርስት ወደ ሴት እንደምታዳላ ቃል አይ እዚህ ስለሆነች ነው እንጂ ሌላ ነገር እንዳታስብ። እሺ ቅምጥል በህይወትሽ እሆነዋለሁ ብለሽ ወይ ደግሞ እገኝበታለሁ ብለሽ ያላሰብሽበት ቦታ ተገኝተሽ ታውቂያለሽ? ንገሪ ነው ሲኛልሽ እንዴ? ሳይሆን ንገሪ አጋጣሚው ምናምን ንገሪ ማለት ልናገር ነው። ንገሪ አጋጣሚው ንገሪ። እሁድ ቸርች መቅረት ምናምን ጭራሽ አስቤው አላውቅም ነበር እውነት። እና አሁን ለተከታታይ እሁዶች ሳልሄድ ቀርቻለሁ ማለት አስቤው የማላውቀው ነገር ነው። ሌሎችም ነገሮች አሉ ግን እንደ አንድ ምክንያት ይሄ ይሁንልኝ። ይሄ ከባድ ነገር ነው። ታረሚ። እሺ ኪንጎ እስቲ ደግሞ ቆይ አስጨርሰኛ ንገረኝ ስለለ። እሺ ንገረኝ። ካንተ ጋር እንደዚህ ያወራል ብዬ አስቤ አላውቅም ነበር። አንዴ እሁድ ባልሄድም ግን ሐሙስ፣ አርብ፣ ቅዳሜ ምናምን እሄዳለሁ። የእሁድ ነው። እሺ ችግር የለም እኔ አይደለም ከኔ ጋር ከላይ ነው እኮ። እሺ ጨርሽ። እሺ አያምር ብዙ አሉ ኪንጎ። እሺ ጨርሽ። ምንም ጨርሰው ነገር የለም ንገሪ። ብዙ ቦታ ይላል ብዬ አስቤ ምንድነው ጥያቄ? በህይወት እሺ ላስረዳ። ትንሽ እኮ ይከብዳል። በህይወት እደርስበታለሁ ወይ ደግሞ እሆነዋለሁ ብለህ ያላሰብከው ወይ ደግሞ እገኝበታለሁ ብለህ ያላሰብከው ነገር ግን የተገናኘበት ጉዳይ እዚህ ጋር ነው። በቃ የፊልም ኢንዱስትሪስት እገኛለሁ። ኢንዱስትሪ አልተማርኩም ለዛ እንረዳለን። እሺ እና እዚህ ተገኘሁ። እግዚአብሔር ይመስገን። ወደው ነው የምሰራው። እግዚአብሔር። እሺ እንቀጥላለን። አሁን ደግሞ ወደ ሁለተኛው ጥያቄ እንገባለን። አሁን ኢንዱስትሪ ውስጥ መግባት እንፈልጋለን። ገብቼ አላውቅም። ኢንዱስትሪ በል አንተ ነህ ኢንዱስትሪ ብሎ እኮ ነው ይታው እነሱ ሰምተን ይላል። መግባት አላስብ ነው የገባሁት ጆሮች። እስቲ እሺ ወደ ሁለተኛው ጥያቄ ስንገባ ኪንጎ በስራ ላይ ሆነ ገጠመኝ እስቲ። ብዙ ገጠመኞች ገጥሞኛል ግን ትዝ አይ ማተኔ ነገሮችን ቶሎ ረሳለሁ። ጭንቅላት ትንሽ ስድብ ነው ወይስ ኢንተርቪው? አይ ጀስት እንትን ነው እንጂ ስድብ አይደለም። ተፈጥሮ ይጣ። እሺ በቃ ከዚህ በላይ አልችልም። ሮስት አይደለም ጀስት ያለውን ነገር ነው እንዳትቀየም። እሺ ያዝልኝ። እሺ ቅምጥል ገጠመኝ ስራ ላይ ሆነ ፊት ነው ገጠመኝ። በቃ ይሄን ፊት አይቼ ማየታችሁ
አስሚ አንቺ ንገሪኝ። አንተ ካንተ ጋር ስለምጨርስ እሺ ንገሪኝ። ገጠመኝ ልናገረው? አይ እንትን ነው የለቅሶ ሲናን ነበረ የፋዘር መቃብር ቦታ የሰራ ነው። እሺ ቤት ከገባው በኋላ ማለት ነው ጥሩ አልነበረም። ይሄ እንትን የለም ይሄ ሰው ሲሞት ያለው ጎስት ነገር መንፈስ ምናምን ሲያሯሩጠኝ እግዚአብሔር ጌታና ያምር ወንድሜ አጠገቤ ተኝቶ ምናምን እንዲህ ታይዞልኝ ባይብል ምናምን ነበር እግዚአብሔር እና እስከመለስ ድረስ ብቻ ማክሲመም ለ3 ቀን ላራቀም ምናምን በቃ መጨፈን አልችልም፣ ያስጨንቀኛል። እዛ ሄደን የቀረጽነው እንትን እና በጣም ያስጠላ ገጠመኝ እሱ። አይ ሳይደውልልሽ መጥቶ እኮ ነው እሱ። ሳይደውል መጥቶ አጠገብ ሳይደውል መጥቶ ነው የሚመስለው። ያ ደስ ነው እሱ ገጠመኝ፣ ደባሪ ገጠመኝ ነበር። ብቻ አለፈ እግዚአብሔር ይመስገን። ቆንጆ ነው። እንቀጥላለን ጋይስ፣ እየሰማችሁ ነው እንግዲህ። ሌላ ጥያቄ፣ ይሄ የሚያሸልም ጥያቄ ነው። የሚያሸልም ጥያቄ ነው። አሁን ምን ትላላችሁ? ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ በላችሁ። ምንድነው ሽልማት ነው አይደል? ቆይ የሽልማቱን ጥያቄ እነግራችኋለሁ። ከሱ በፊት ከባድ ሽልማት ነው የምር እንዴ ጥሪቴን የቋጠርኳትን ጥሪቴን ነው የሚሸልማችሁ። አሁን ሰብስክራይብ አድርጉ፣ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ በሉ። ከጥያቄው በፊት ይሄን የዩቲዩብ ቻናል ካሜራው ስለሆነ ሳትኩት። እሺ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እንድሩት ይሁን ችግር ቤተሰቡ ነው። ይሄን ቻናል ሰብስክራይብ በማድረግ ቤተሰቡ ውድ ተመልካቾቹ እና ተመልካቾቻችን እንዴት ናችሁ? ይሄንን አዲስ የቤኪ የዩቲዩብ አካውንት ሰብስክራይብ አድርጉ። የሚለቃቸውን አሪፍ ቪዲዮዎች ደግሞ ተመልከቱ እንላችኋለን። እንወዳችኋለን። እኛም እንወዳችኋለን። እሺ አሁን ሽልማቱ ልነግራችሁ ነው። ወደ ዋናው ጥያቄ ወደ ብር የሚያሸልሙ ጥያቄ ነው የምናልፈው። ፍላሽ ላይ ይዛችሁ እሺ እሺ ይሄ ዩቲዩብ ቻናል በዚህ በአንድ ወር ውስጥ ይሄ ፖስት ከተፖስተበት በዚህ አንድ ወር ውስጥ ስንት ሰብስክራይብ ይገባል? ስንት ሰብስክራይብ በዚህ አንድ ወር ውስጥ? በዚህ ፖስት ብቻ ነው አይደለም፣ ከዚህ በኋላ ባለው በመለቃቸው ቪዲዮዎች ሰብስክራይበር በዚህ አንድ ወር ውስጥ ስንት ይገባል? እና ለምሳሌ 10000 ከገባ አንተ አሁን 8000 9000 ካልክ ወይ ደግሞ 12000 ምናምን ከቀረብክ ብዙ ሰው ከዚህ ሌሎቹን ክሮች ላይ ያሉ ሰዎች ጠይቃሉ። ከነሱ አንተ ከቀረብክ ወይ ደግሞ ኤግዛክቱን ከተናገርክ እጥፍ አድርጌ እሸልምሃለሁ። ግን ከቀረብክ ወይም ደግሞ እንትን ካልክ በምጠራው ሰብስክራይበር ልክ እሸልምሃለሁ። ገንዘብ ማለት ነው። ገንዘብ 100,000 በል ገንዘብ ምንድን አይፈጠርም ሊሆን ይችላል እኮ አይደለም። አሁን ለምሳሌ አሉ አሁን የጎዶሎ ቁጥሮች አሁን ለምሳሌ 10,510 ምናምን አሉ። አሁን ለምሳሌ 10 ምናምን ብዬ እንዴት ምገምት ኖ አሁን 10,000 ብለህ ከገምትክ በቂ 10,000 ከገባ ይሸልማል። 10,000 ከገባ አሁን 10,000 ካልከኝ እኔ 10,000 ብር እሸልማለሁ። እንደምለቀው ቪዲዮ ስነል እንደሚለቀው ቪዲዮ ስነል እንደምለቀው ቪዲዮ ስንት ለቀው በሳምንት አንድ ቪዲዮ ልካለሁ። 2 ቪዲዮ ለቃላ 8 ቪዲዮ አለ ማለት 14500 ይገባል በአንድ ወር ውስጥ 14500 ግጭ እንዳለች። እሺ አንቺስ? ቃል ገብቷል። ብሩን ሰምታችኋል። አጥቂኝ የሚል ነገር እንዳይገባ እዚህ ጋር እሺ በአንድ ወር ውስጥ 8 ቪዲዮ ነው የሚለቀቀው። ወይ እንግዲህ 15000 አይ ተቀራረባቸው። አረ አርቂኝ እኛኛም በል እስከ 15000 ነው የምገምቱት ማለት አኖ ሳይሆን አንድ ወር ስላልክ ነው። እሺ 20 ብላለች። 20 14500 እንግዲህ የሚሆነውን አብረን እናያለን። ይሄን ዩቲዩብ ቻናል ሰብስክራይብ ላይ ሼር እያደረጋችሁ ጠብቁን፣ ተከታተሉኝ። አሁን ደግሞ ከሌላ አክተር ጋር መጣለሁ። ሰብስክራይብ እያደረጋችሁ ጠብቁኝ። ቪዲዮውን እስከመጨረሻ ማየት እንዳይረሳ። ቴንክ ዩ። እሺ ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ከቤቱ አስቸጋሪ ሰዎች ጋር ከባበር ሰዎች ጋር ነኝ ያለሁት። እሺ ስማችሁን አስተዋውቁልኝ። ከማል ጀምር? እሺ ከሷ ጀምር። ካንቺ ጀምር። አይ ከሷ ጀምር። ፈልጊው ፈለከው? እሺ ስምሽን፣ የተወለድሽበትን ቦታ? ስሜ መሰረት ጌታዬ፣
የተወለድኩት ምንጃር ሸንኮራ። ምንጃር ሸንኮራ ባይዘው አሁን ራሱ ይጨርስ ምንጃር ትሄዳለች አይደል? እሺ እሺ። ስሜ ሩት ጌታቸው ይባላል። የተወለድኩት ገምት እስቲ። ያንቺ ይከብዳል ለመገመት ይከብዳል። እኔ የተወለድኩት መቀሌ። ያምር። አይ ቆንጆ ነው። እሺ አሁን ወደ ጥያቄዎቻችን እናልፋለን። የመጀመሪያው ጥያቄ በህይወታችሁ ሆነዋለሁ ብላችሁ ወይም ደግሞ እገኝበታለሁ ብላችሁ ያላሰባችሁበት ቦታ ተገኝታችኋል? አጋጣሚውን ትነግሪኛለሽ? የመቀሌዋ ቆንጆ። እሺ እኔ እውነት ለመናገር እገኝበታለሁ ብዬ ያላሰብኩት ቦታ ማለት እኔ አክቲንግ ላይ ገባለሁ ብዬ አስቤ አላቅም ነበርና ያው አጋጣሚዎች ተመቻችተውልኝ ምናምን ነው ወደዚህ ስራ የገቡት እና ያው የእግዚአብሔር ፍቃድ ነው ብዬ ነው ማስበውና አክቲንግ ላይ ገባለሁ ብዬ አስቤ አላቅም ነበር። ያው ገብቼበታለሁ። አሁን እየሰራው ነው። ቴንክ ዩ። በነገራችን ላይ እቺ እህታችን ሞዴልም ነች። ጎበዝ ሞዴል ነች። ኢንስታግራም አለሽ? ኢንስታግራሟን ገብታችሁ ይውላት። ቆንጆ ፎቶ ትነሳለች። ስምሽን ንገሪያት። ፎሎ አድርጓት። ዳይኮል ሚሃኒታ ይባላል። ፎሎ አድርጓት። አልገባኝም እኔ። እሺ እያቆማችሁ እየሰማችሁ። እሺ ወደ ፍቅር እስቲ ንገሪኝ። ምን ነበር ጥያቄው? በህይወትሽ እገኝበታለሁ ወይም ደግሞ ሆነዋለሁ ብለሻል የሆንሽው ነገር እስቲ ንገሪኝ። ማለት ይሄ ነው የምለው ማስታወስ አሁን ግን የለም። ግን የሆነ እድሜ በጨመረ ቁጥር ሆናታለሁ እገኝባታለሁ ብለህ የማታስበው ቦታ ትገኛለህ። ሆናታለሁ ብለህ ያላሰብካትን ነው ሰው ትሆናለህ። አዎ የሆነ ያላሰብካትን እያልኩ ነው። ሆናታለሁ ብዬ ያላሰብኳትን የሆነ ቦታ ላይ ሆኛ አግኝቼው አውቃለሁ። አጋጣሚ አይ ይሄ ብዬ አላስታውስም። ግን ብዙ አለ እንዴ እንደዚህ የሆንኩ ነው እንዴ በፊት እንደዚህ ይደረጋል ብዬ የማስባቸው ነገሮች የሉ። አሁን ላይ ደግሞ ራሴ ሳደርጋቸው ያዩዋቸው ብዙ ነገሮች አሉ። ቆንጆ ጊዜ ያሳለፍን ነው ከነ ቤዛና ፍቅር ጋር። ሁለተኛው ጥያቄያችን ከአደይ ድራማ ላይ የምትወዱት ካራክተር የባቡሬ ማለት ያቻልኝ ይስላል እንዳትሉ። እሺ ማን ልበል? ተይ ፍቅር። እሺ ከአደይ አክተሮች የምትወዱት ካራክተር እኔ ብጫወተው ራሱ ደስ ይለኛል የምትሉት ካራክተር ንገሩኝ እስቲ። እኔ እንኳን መጫወት አልችልም ምክንያቱም ወንድ ስለሆነ፣ ግን ካራክተሩ ሞድለት ዳይመንድ ነው። ምናልባት ከልቡ ስለሚጫወተው ይሁን አላውቅም። በቃ በጣም ደስ የሚለኝ ካራክተር ዳይመንድ። እኛም ከልባችን እንዳሳብ ነው እንደዛ ሳይሆን ማለት ካራክተሩ ደስ ይላል። ከካራክተሩ ጋር ሄዷል ማለት ነው እንጂ ያው ሁላችንም ገባኝ። እሺ ዳይመንድ የዳይመንድ ካራክተር ሞንት ይችላልሽ እስከልሽ። እሺ ፍቅር ሩታ ካራክተሩ የሩታ ካራክተር በጣም ነው የሚመቸኝ። ምን አይመች? በቃ ቀበጥ ናት። ምንም ግድ የላትም። በቃ የሆነ ሲወራ የሰማችሁን ነው በቃ እንጂ የሆነ ዲቴል እንትን የምታስባቸው ነገሮች የሉም። አታስብም ማለት ሩታ እየሰማሽ ነው? ሩታ አታስብም። ቃልን አይደለም ሩታ አታስብም። እሺ ካራክተሯ በቃ በጣም ነው የምትመቸኝ። ሩታ ይመቻቻል። ኦኬ በጣም ቆንጆ። ሶስተኛ ጥያቄያችን በህይወት አጋጣሚዎች ወይ ደግሞ በትወና ላይ ያጋጠማችሁ ማትረሱት አጋጣሚ አሁን እሱ እስቲ እሷ የምታስታውሰው ካለ ትናገር። እስከዛ ላስታውስ አለ ቤዛ አለ አይጠፋም። ጎስ አንድ አጋጣሚ ነበር፣ እሱን ተናግሬያለሁ። ሌላ ደግሞ በቃ የማይረሳኝ አጋጣሚ ኦንሴት ሆነን እየተቀረጸ ከዛ ከካሜራ ወጥቻለሁ ኦሬዲ እና እየሮጠች ነው የምትወጣውና ካራክተሯ ሮጬ ወጥቼ ከካሜራ ስወጣ ወደኩኝና ከካሜራ ከወጣው በኋላ ነው የወደኩትና እሱን አጋጣሚ አልረሳውም። በጣም ነው የሚያስቀኝ፣ ያዝናናኛል ሳስታውሰው። አውት ኦፍ ካሜራም ተውኛለሽ ማለት ነው? አዎ እንደዛ። ጉምቱ አክተር ነች። ጉምቱ አክተር። እሺ ፍቅር በድራማ ስትሰሪ ወይ በአክቲንግ ሙያሽ ያጋጠመሽ አጋጣሚ?
አሉ ግን የማረሳው አጋጣሚ ከዚህ በፊትም ተናግሬዋለሁ። አደይን በጥፊ የመታውበት እየሰራን ነው የበረንዳ ሲን ነውና እየሰራን በጥፊ መታዋት። ከዛ ደንግጫለሁ እኔ ክሎዝ የሷ ክሎዝ ነበር እየተወሰደ ያለው እንደዚህ ከመታዋት በኋላ አፌን አፍኜ ቆም ያለው ለረጅም ሰዓት። ከዛ ደህና ሆና እየሰራች ነው ጨረሰች ሰርታም ነው። ከዛ በቃ ደህና ናት ምናምን ብዬ ያቅፋታል። ቀና ስትል እንባ እየወረደ ነው እና እሱን አጋጣሚ ያረሰውን በቃ ሁለተኛ በጥፊ ያልመታም ያልኩበት ቀን እንባዬ የመጣበት ቀን ብዙ ያስቀም ብዙ እኔ ያስቃል ብዬ አስቤ ነበር። እኔ ስቀል ያስቃል ስቀልሽ አይ ቆንጆ አጋጣሚ ነው። እሺ አሁን ደግሞ በብር እንዲ በሀብት የሚያንበሸብሻችሁን ጥያቄ ነው ጠይቃችሁ ባለ ሀብት የምትሆኑበትን ጥያቄ ነው ጠይቃችሁ። ከዛ በፊት ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ ብላችሁ ይሄን ዩቲዩብ ቻናል ሰብስክራይብ ያደርጋችሁ እኔ ተናግሬያለሁ እንግዲህ እኔ ነኝ። እሺ ፍቅር ቤዛ እንኳን ተቆጥታ ነው የምትናገረው። እኔ ግን አልቆጣም። ሰብስክራይብ ያደረጋችሁ በሌላ በአዲስ ስራዎች ይመጣል ጠብቁት። እንወዳችኋለን። እኔም ወዳችኋለሁ። እሺ የሚያሸልመው ጥያቄ ይሄ ዩቲዩብ ቻናል በአንድ ወር ውስጥ ይሄ ቪዲዮ ከተፖሰተ በአንድ ወር ውስጥ ስንት ሰብስክራይበር ሊገባ ይችላል? እሱን ቁጥሩን ኤግዛክት ቁጥሩን ከተናገራችሁ 10,000 ከሆነ 10,000 ካላችሁ 20,000 ብር ሸልምሻለሁ። 30,000 ካልሽ 30,000 ይገባል ካልሽ ደግሞ 60,000 ማለት ነው። በሁለት አባዛለሁ። ግን የሚቀራረብ ቁጥር ከጠራችሁ ደግሞ ከሌሎች ከዚህ በፊት ከጠየኳችሁ የሚቀራረብ ካገኛችሁ ደግሞ 10,000 ካልሽ 10,000 ብር እንፈራረም። እመኑኝ እኔ አልታመን እነሱም ያምኑኛል እና 10,000 ብር እሸልማችኋለሁ። 20,000 ካልሽ ደግሞ 20,000 ብር ማለት ነው። እና እስቲ ገምቼ ስንት ሊገባ ይችላል? ይሄ ከባድ እንዴ ከባድ ይሄ ሊቀየር ነው ይችላል። ይቀየራል ወጥ 1 ሚሊዮን ብር አታሳፍሩኝም ጋይስ? 1 ሚሊዮን ብዬ ያደርጉታል። ምን ይሳናቸዋል? ቢዛም በጣም ስለሚወደው እሺ በቃ ግምት ስለሆነ ያው በአንድ ወር ውስጥ ያው ከዛ በላይም ሊሆን ይችላል። ግን 12,000 አብዛኞቻችሁ በዚህ ተቀራራቢ ነው የገመታችኋላችሁ። 12,000 በእውነት ብዙ ብሎ 14,000 10,000 12,000 ፍቅር በነገራችን ላይ 12,000 ልል ነበር እያሰብኩኝ ነበር። ግን ሁለታችን ሸልማችሁ ችግር የለም ከፍ አድርገው 13,000 ይገባል በትንሹ። እሺ ፍቅር 13,000 ቤዛ 12,000 ብላለች። እንግዲህ ይሄ የእናንተ ውጤት ነው። እናንተን ተማምነው ነው እንደዚህ ያሉት የገመቱት እናንተን ተማምነው። እስቲ እናያለን የማን ፋን የቅድሙን ካንስለናል። እሺ በጸባይ በቃ ሰብስክራይበር እሺ ቆንጆ ቆይታ ነበራችሁ። በጣም ቆንጆ ወደሽዋል። ከዚህ በኋላ ካንቺ ጋር እንደም ወደሽዋል በጣም። ሰላም ፋሚሊ እንዴት ናችሁ? ይሄ ባቡሬ ቲዩብ ነው። ቆንጆ ጥያቄ ጠይቃቸዋለሁ፣ እሸልማቸዋለሁ። ወደ ጥያቄው ልግባ። እሺ መጀመሪያ አስማችሁ ካንቺ እንጀምር። አይ ሙሉ ስምሽ እንግዲህ ጉፋን ይዞኛል ቤተሰብ እናሳክምሽ። በሽልማቱ አሳክምሻለሁ። ላሊ አይ ትክክለኛ ስምሽ ሙሉ ስምሽ ለምለም ኮራ ለምለም ኮራ ስጫት የግልሽ እሷም ኤፍራታ ካሳና ለምለም ኮራ። እሺ ወደ ጥያቄዎቹ እንግባ። ከማል ጀምር ከታላቅ ነው ጀምራ እሺ በህይወቴ ሆኗለሁ ወይ ደግሞ እገኝበታለሁ ብለሽ ማታስቢው ቦታ ተገኝተሽ ታውቂያለሽ? እግዚአብሔር ይመስገን እስካሁን ከዚህ በኋላ ደግሞ ስለምን ኦኬ ስለሽ በመልካም ብቻ ሳይሆን በመጥፎ ብቻ ሳይሆን በመልካም እኮ አይ
እኔ ምኞቴን ነው እየኖርኩት ያለሁት። ይሄንን ስራ መስራት ፈልጋለሁ። የልጅነት ፍላጎቴ እግዚአብሔር የማያሳፍረኝ የጠየቅኩት ነገር እያኖረኝ በተቻለኝ አቅም ደግሞ የማልፈልጋቸው ቦታዎች ላለመገኘት እሞክራለሁ። እግዚአብሔር ይረዳኝ ማለት ነው። ጎበዝ ቆንጆ አገላለጽ ነው። እሷን ግን የዘጋሽባት ነው። ተጫጭ እግዚአብሔር ወዳንቺ ነበር። ይሄ ማይኩ እንዴ አሸፍንሽ እዚህ እሺ ጎበዝ እሺ። አይ እግዚአብሔር ይመስገን ማለት በእርግጥ በጥሩ እገኝበታለሁ ብዬ ያላሰብኩበት ቦታ አይዶን ነው ብቻ ትዝ አይለኝም። ሊኖር ይችላል ግን በመጥፎ እንትን እግዚአብሔር ይመስገን ማለት የሰው ልጅ ውሎውን ነው የሚመስለውና እግዚአብሔር ይመስገን ደግሞ ውሎቼ አሪፍ ጓደኞች ነው ያሉኝና መጥፎ ቦታ ተገኝቼ አላውቅም። ፈጣሪ ደግሞ ከረዳኝም ደግሞ ከዚህ በኋላ እንግዲህ አልገኝም እና እግዚአብሔር ይመስገን። አሁን አካባቢ ነው ይሄን ነገር ያስተዋልኩትና ድሮ ላይ የማስበው መኖር የምፈልገውን ህይወት ነው እየኖርኩ ያለሁት። እግዚአብሔር ይመስገን። እንኳን ተሳካልሽ፣ እንኳን ሆነልሽ። አመሰግናለሁ። እሺ አይ እንደዚህ ማብራራት ያስማል ታኩርፊሽ። እሺ ወደ ሁለተኛ ጥያቄያችን እናልፋለን ጋይስ። ሁለተኛ ጥያቄያችን ከአደይ ክሩ በጣም የምትወጂው ካራክተር ወደሷ ነው። ከአደይ ክሩ በጣም የምትወዱት ካራክተር በሆነው እኔ በሰራው ደስ ይለኛል። በሰራው ብትወጂው ካራክተር ነው። እኔ የፍቅርን ካራክተር በጣም ነው የምወደው። አላውቅም ብቻ እወዳለሁ እንደዚህ አይነት ካራክተር ገነን ያለ ካራክተር ምናምን እወዳለሁና እንደዚህ ምንድን ነው የሚባለው ጓደኛዬ ስለሆነች አይደለም ግን በጣም እወዳለሁ የእሷን። ግን በጣም የሚያስቀኝ ካራክተር ነው የኪንጉ ካራክተር። አልችልም እኔ እውነት በጣም የሚያስቀኝ ፈታ ነው የእሱና የሩታ ያስቀኛል በጣምና ደስ ይለኛል እና መስራት ፈልገው የፍቅር የኪንጎ ሆነች አልችልም ኪንጎ ናች አደራ ፈታ ያደርገኛል እንጂ መስራት የምፈልገው የፍቅር መስራት ፈልጋለሁ እውነት መስራት ፈልጋለሁ። ሌላ ድራማ እንዳሳል ልክ ገብቶኛል። አደይ ለሷ ይጠየቅ በጣም የምትወጂው ካራክተር በሆነው ይሄን ካራክተር ብሰራ ደስ ይለኛል የምትይው ካራክተር ነገር? አሁንም መስራት አልችልም ግን የምወደው ልንገር የማሚን ካራክተር እወዳለሁ። ማሚ የፍቅርን እናት የትዬድ እወዳለሁ። አሁን መስራት ልጅ ኖሮኝ እነ ፍቅርን አሁን ባለንበት በምንሰራው ድራማ አልችልም ነው እንጂ ልጅ ኖሮኝ እናቱን መስራት ይችላል። ግን ከድራማው ከአደይ ድራማ አንፃር ከጠየቀኝ የማሚን ካራክተር እወዳታለሁ። ምክንያቱም ትክክለኛ ኢትዮጵያዊ እናት ናት። ገለጸችው ንግግር እኮ አንደኛ። እሺ ጋይስ በቆይታችን እየተዝናናችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ኦኬ እሺ አሁን ወደ መጨረሻው ጥያቄ እንግባ፣ ወደሚያሸልመው ጥያቄ ተዘጋጅታችኋል? እሺ ምንድነው ጥያቄው? በዚህ ወር ውስጥ ይሄ ዩቲዩብ ቻናል መጀመሪያ ሰብስክራይብ አድርጉ። እስካሁን አላስባልኳችሁ። ይሄ ዩቲዩብ ቻናል ሰብስክራይብ አድርጉ። ለኔ እንግዲህ የኛ ቤተሰቦች ኦዲየንሶቻችን አንድ ናቸው። ደግሞ በጣም ነው የምንወዳችሁ የምናከብራችሁ። ይህንን ጉንተ ወጣት እና በረታታ ሰብስክራይብ ያደረጋችሁ ቤተሰቡን እሺ ቤተሰብ እንግዲህ ባቡሬ በአዲስ የዩቲዩብ ቻናል መጥቷል። ሰብስክራይብ ያደረግን እና በረታታው ደግሞ አታሳፍሩንም። አንተም እንግዲህ አሪፍ ስራ እየሰራክ እንግዲህ አንተም በአዲስ ስራዎች ኦዲየንሶቻችንን በሚመጥን በሚያዝናና ስራዎች እንደምትመጣ ተስፋ አደርጋለሁ። ደግሞ ትመጣለህ። ቤተሰብ ሰብስክራይብ እያደረጋችሁ ግልጽ ነው። ይሄ ግልጽ የሆነ ነገር ነው እና ወደ መጨረሻው ጥያቄ ወደ ማያሸልሙ ጥያቄ ልገባ ነው። በዚህ ወር ውስጥ በዚህ አንድ ወር ውስጥ ቪዲዮ ከተፖስተበት በዚህ አንድ ወር ውስጥ ስንት ሰብስክራይበር እገባለሁ? ኤግዛክት ቁጥሩን ሳይሆን ቢያንስ ቢቀራረብ እንኳን እሸልማቸዋለሁ። አሁን ለምሳሌ በዚህ አንድ ወር ውስጥ 10,000 ቢገባ አንቺ 9500 የ10,000 ካልሽ እሸልምሻለሁ። የሚቀርበው ሰው ለሚቀርበው ሰው እሸልማለሁ። 20,000 ካልሽ 20,000 እሸልምሻለሁ። እና አሁን ገምች እንትን እኮ ነው ዩቲዩብ እኮ እንደሰራህበት ነው ሰብስክራይቡ ይጨምራል። እና በደንብ ትሰራለህ እንድገምት ለግምት እንዲመቸኝ ይሄ የሚያሳስብ ጉዳይ አይደለም። እሺ አሪ ይሰራሉ። እሱን ተይው ግምት ነው ገምች ያልኩሽ ጥያቄ ነው። እኔ አይደለም 20,000 አንቺስ? 20,000
15000 እሺ ጋይስ 20000 15000 የሚሆነውን አብረን እናያለን። ይሄን ዩቲዩብ ቻናል ሰብስክራይብ ላይክ ሼር እያደረጋችሁ ጠብቁኝ። ሰብስክራይብ በሩ አንድ ላይ አንዴ ሰብስክራይብ እንበል። ሰብስክራይብ ደጋሙት ሰብስክራይብ እስቲ ደጋሙት። ተመልሰናል። አሁን ደግሞ ከማሚ ጋር ነኝ ያለሁት። ማሚዬ ከማዘሯ ጋር ማሚዬ እንዴት ነሽ? እንዴት ነህ? ደህና ነኝ አሉልሽ ማሚዬ። እንዴት ነው ብርዱ? እኔ ብርዱ ከባድ። እሺ ማሚዬ ትልቅ ጊዜዋን አጣባ ነው ከኔ ጋር ያለችው በዚህ ሰዓት። ማሚ ስምሽን እስቲ ሙሉ ስምሽን ንገሪኝ። እሺ ተዋናይት ሀረገወይን በቀለ እባላለሁ። ተዋናይት ሀረገወይን በቀለ። እሺ አንዳንድ ጥያቄ አዘጋጅቻለሁ። መጀመሪያ ዩቲዩብ ከፍቻለሁ፣ ዩቲዩብ አድርጉልኝ። የልጄን ዩቲዩብ ሰብስክራይብ አድርጉልኝ እንዳትረሱ። ማሚ ነች እንግዲህ ያለችው። እሺ አንድ ጥያቄ አለኝ ማሚ። እስቲ ለዚህ ዘመን ወጣት ማስተላለፍ የምትፈልጊው ነገር ንገሪኝ። ማስተላለፍ የምፈልገው መልእክት በመጀመሪያ ወጣቱ የራሱ የሆነ ኮንፊደንስ እንዲኖረው፣ በራስ መተማመኑ እንዲጨምር፣ ባለው አቋም ግብታይ መሆን የለበትም። ጥሩ አቋም ይዞ ለዓላማ መጓዝ አለበት። ተመክረናል ማሚ፣ ተመክረናል። ቆንጆ ምክር እና ማሚ ሽልማት አለኝ፣ እሸልማለሁ። በዚህ አንድ ወር ውስጥ የዩቲዩብ ቻናል ከተፖሰተ በዚህ አንድ ወር ስንት ሰብስክራይበር ሊገባ ይችላል? 10,000 ከገባ 10,000 ካልሽ የሚቀርበውን ገንዘብ እሸልማለሁ ማለት ነው። ስንት ሊገባ ይችላል? 50,000 ከባድ ነው ይሄ፣ ከባድ። እሺ ማሚ እንግዲህ 50,000 ብላለች። ጋይስ እንዳታሳፍሯት ማሚ፣ እንዳታሳፍሯት። ይሄን ዩቲዩብ ቻናል ሰብስክራይብ ላይክ ሼር እያደረጋችሁ ቪዲዮን እስከመጨረሻ እያያችሁ ጠብቁኝ። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ማሚ እንዳይረሳ። ሰብስክራይብ። ቴንክ ዩ ማሚ። ውድ ተመልካቾቻችን ቆንጆ ጊዜ እያሳለፍን ነው። አሁን ደግሞ ከኤርሚና ከዳይመንድ ጋር ነኝ። ሙሉ ስማቸውንና የተወለዱበትን ሀገር ይነግሩኛል። ዋው ሙሉ ስሜ ኤርሚያስ ደሳለኝ ይባላል። የአያቴን ስም ጨምር። የተወለድኩት ወሊሶ ነው። የተወለድኩት ወሊሶ ነው። የመታወቂያ ያደረገው እኮ አንተ ጠላል። እሺ ኤርሚያስ ደሳለኝ በየራ እባላለሁ። የወሊሶ ልጅ ነኝ። ወሊሶ ነው የተወለድኩት። እሺ ዳይመንድ፣ እሺ ምንድን ነው እድሉ ስለተሰጠኝ በጣም አመሰግናለሁ። በእውነት ይህን እድል ለማግኘት በጣም ብዙ በር አንኳኩቻለሁ። እኔ ስሜ ብሩክ ጸጋዬ ተክለወልድ አየለ ማሞ ሸንቁጤ ተምትም እባላለሁ። የተወለድኩት 4 ኪሎ መሀል አዲስ አበባ ህገ መንግስቱ ከሚወጣበት ሰፈር። በቃ ዳይመንድ በቃ ስሜታ በኋላ ፖለቲካ አይደለም እየሰራን። በኋላ እሺ 2-3 ጥያቄዎች አሉ እጠይቃችሁ እና የመጀመሪያው ጥያቄ በህይወታችሁ ሆኗለሁ ወይም ደግሞ አሳካዋለሁ ወይ ደግሞ እዚህ ቦታ አልገኝም ብላችሁ ያሰባችሁት ግን የተገኛችሁበት አጋጣሚ። አሳካዋለሁ አሳካዋለሁ ሳይሆን ሆኗለሁ ወይ ደግሞ እገኝበታለሁ ብላችሁ ያላሰባችሁት ግን የተገኛችሁበት ቦታ ከማል ጀመር። እገኛለሁ ብዬ ያላሰብኩበት ግን የተገኘሁት የለም። እግዚአብሔር ይመስገን የለም። ምን አልገኝም ብዬ ያሰብኩበት ቦታ አልገኝም። አልገኝም ስለ በኔጌቲቭ ብቻ አይደለም፣ በፖዚቲቭ በቃ እንደዚህ አይነት ነገር ይሆናል በህይወቴ ብዬ ግን ይሆነልኝ። ግን ይሆናል። ኮሬክት። የለም፣ እውነት የለም። የምር ሲሪየስሊ። ቆንጆ። እሺ ዳይመንድ፣ እኔ አንድ አጋጣሚ አለኝ ማለት እንደዚህ አይነት ቦታ አገኛለሁ ብዬ አስቤ በማላውቀው ሞመንት የተገኘበት ማለት ነው። በጣም የምወደው ጀስት ብራዘር ብለው የጓደኛዬ ወንድም ሞቶ እሱ ልክ ነፍሱ ሲወጣ ነበርኩኝ በቦታው ማለት ነው።
በህይወቴ በጣም ፔንፉል ማለት ነው። እኔ በጣም ብዙ ፔን በቃ ያለ አይደለ በጣም የሚያሳቅቅ ነገሮች አይቻለሁ። እንደዚህ አይኔ እያየ ነው የሞተውና በጣም መጥፎ አጋጣሚ ነው ለኔ እና አገኛለሁ ብዬ እንደዚህ አይነት ነገር ከዚህ በፊት ኤክስፒሪየንስ ስላልነበረኝ በጣም ለኔ ሾክድ ነው። ከባድ አጋጣሚ። እሺ ሁለተኛው ጥያቄ አክቲንግ ስትሰሩ ያጋጠማችሁ የሆነ ገጠመኝ ማጠብቁ ገጠመኝ? አክቲንግ ስንሰራ ያጋጠመኝ የሆነ ስራ ላይ ነው እና እየተቀረጸን አይ ቲንክ ሰፈሩ የባለስልጣናት ሰፈር እና እየሰራ ምናምን መጣና ምን እየሰራችሁ ነው ምናምን ከዛኛ አክተሮች ነው ምናምን አናገሩ ፕሮዳክሽን ማናጀሩ ምናምን አይ እንደዚህ ስራ ነው እየሰራን ያለው ይመጣል። አይ ቲንክ ብር ፈልጎ ነው ጋርድ ነው ግን ብር ፈልጎ ነው ደጋግሞ ጠየቀንና ፕሮዳክሽን ማናጀር ሲደክመው ተውትና ቅረጹ በቃ ምናምን አለ እና እናታችሁ እንዲቱ ምናምን ብለ ሰደበን ሞመንት ማለት መሳደብ አይደለም ትርጉም የለውም። የሰደበን ስድብ እናታችሁ እንትን ምናምን ብቻ የሆነ ዘመድ አዝማድ ይጠራውና እና እሱም መቼም ማረሰው የእናታችሁ እንትን ብቻ ትርጉም የሌለው ስድብ ነው የሰደበን። ኦኬ ምንም ማምጣት አይችልም ነው ምንም ማምጣት አይችልም ነው ማለት ላጥ ስትሉት ሰውየው ስለ በጣም ደጋገምንለትና ሰለቸን ስራ እያስፈታን ነበርና ኦሬዲ ፍቃድ እኮ አለን ከሱ ጋር ንትርኩስ ብንገባ እኮ እኛን ልናሸንፍ ምንችለው ነገር ግን ከሱ ጋር ንትርኩስ ከምንገባ መለስንለት ምናምን ደጋግሞ ሲጠይቀን ላሻል ነው ገዛ የተሳደበ ስደው በስርዓትም አማርኛ ይችላል እና የሆነ እኔና ጁኒየር ነበር ጊሊያድ እኔና ጁኒየር ነበር ግራ ገብቶን እንደጋግመዋለን ቃላቱ ምን ማለት ነው እና ተነግረኛለሽ እሱም ማለት እና እሱ ነው እሺ ማረሱ ቆንጆ አጋጣሚ ነው። እሺ ዳይመንድ እኔ ደግሞ የሆነ ከአቡሌ ጋር የሰራነው ፊልም ነበር። አቡሌ ማለት ረቡኒ ላይ እና ምንድነው ጠዋት ተነስተን ገና የመጀመሪያ ሲን ቁርስ ከመብላታችን በፊት አንድ ሲን ስራ በዚህ በጠዋት ምናምን ተባባለና ሲኑ ፖሊስ አይተን የምንሮጥበት እና ተሰራ እየሮጥን ሲኑ ተሰራ ማለት ነው። የምንፈልገውን ነገር ሰራ። ከዛ በፊት ስክሪፕቱን አላነበብነው እኔም እሱም ማለት ነው እና ጀስት በቃ እንደዚህ ሮጣችሁ እንደዚህ በቃ አንተ ያማል ምናምን ዲያሎጉን በሉት ነው የተባባልነው። ልክ ጨርሰን መኪናው ስንገባ በፓትሮል ፖሊስ መጣ ማለት ነው። ተከበብን። ግባ ተባለ። ፖሊስ ጣል ገባን። ምን እየሰራችሁ ነው ምናምን? አይ እንደዚህ ምናምን ፍቃድ ደግሞ አልያዘም። ፕሮዲሰሩ ፍቃድ አልያዘም። ፍቃድ እስኪመጣ ድረስ ምናምን ደግሞ ተገባን። ቁጭ ያለን ካሜራ እንዳጋጣሚ ሌላ ካሜራማንና ዳይሬክተሯ ሌላ ሲል ሊቀርጹ ወይ የሰንሻይን ሲን አለች ምናምን ብሎ ሄደዋል። እኛ ያለነው ምንድነው እኔ አቡሌ ምናምን በቃ አለን እዚህ። ከዛ በኋላ አለ ሲቀርጽ የነበረው ካሜራማን ይዞታል እንትኑ የተቀረጸውን ፋይል ማለት ነው። ከዛ መጣ አዛዡ ምንድነው ምናምን አይ ፊልም እየሰራ ነው። አዎ እንተና አውቃለሁ ምናምን እስቲ ለካ ስንቀርጽ የነበረው ፖሊስ ጣቢያው ጀርባ ነው። ፖሊስ ጣቢያ አካባቢ መቅረጽ አይቻልም። እየጠቆመው የሰፈሩ ሰው ነው። ለምንድን ነው እስቲ በቃ ከዛ በጣም ፖላይት የሆነ ሰው ነው እንደዚህ አይነት እንትን እኔ አይቻላቅ። እሺ ቁጭ በሉ ምንድን ነበር ሰሩ የነበረው እንደዚህ ታሪኩ ምንድነው እንዲህ ነው። ፍቃድ አላችሁ? አው ፍቃድ አለን ግን አላመጣውም ምናምን። እስቲ የቀረጻችሁትን አሳዩናል። የቀረጽነው ደግሞ ስለ ፖሊስ ነው። እኛ ሌቦች ነን ለፖሊሱ ጉቦ ስንሰጠው የነበረው ፖሊሱን አይተን አልፈ ነው ምናምን የምናወራው እሱ ነው። በጣም ነው ያደነኩት ካሜራማኑ። የቀረጻችሁትን አሳዩኝ። ድምጹን ጸጋና ሰጠ እና ሁሉም እዛ ጋር የነበረው ሞመንት ማለት ነው በቃ ሁሉም የክሩ አባል እንዲህ ብሏል እንዲህ አይተያይዘ ቆመናል እያየነው። አይ በቃሽ ለማንኛውም ሌላ ጊዜ ስቀርጹ ፍቃድ ይዛችሁ
ቅረጹ ምናምን ብሎ በሰላም አስወጣን ማለት ነው። ተከፍቶ ተሰምቶ ቢሆን ኖሮ ከባድ ነው አለቀ። የምር ከባድ ነው። ጭራሽ ነው እያጠፋችሁ። አንዴ እንደዚህ ያጋጥሙናል። የት መሰለህ የዛሬ አይ ቲንክ 4 አመት ነው እና እንትን ነው ኮረስ ሆነን ነው ፖሊስ ሆኜ ሰርቻለሁ። ሰለሞን ቦጋለ እና አይ ቲንክ ኑሐሚን ምናምን ትባልጃለች አይ ቲንክ እሷ ልጅ ምናምን ነበርና እነሱ የምናናግርበት ሲል ልብስ ለብሰናል። ከዛ መኪናው አጠገብ ነው የቆምነው የክሩ መኪና አጠገብ ማለት ነው። 2 ፖሊሶች መጡ። ከዛ ፖሊሶች መጡ። እኔ ወደዛ ዞር ያለው አንዱ ልጅ ወደዚህ ዞረ። ፓንክ ነው የተቆረጠው። በፖሊስ ህግ ፓንክ መቆረጥ አይችልም። ሙዚቃ ችፍችፍ ያለው ከዛ መጣው እንደዚህ ያሉት እና የለበሰው ማዕረግ አይ ቲንክ ኢንስፔክተር ብቻ የሆነ ነገር ነው አሉት ማለት ነው። እሱ ምን ቢላቸው ጥሩ ነው እንደዚህ እንዲህ ብሏቸው ተከበብን ነው በል። ከዛ እንዳለ ይዘዋቸው ሄዱ። እንደውም እኛን ትንሽ የሆነ ነገር አወራናቸው። አይ እንደዚህ ፊልም ምናምን እስቲ ፍቃድ ምናምን አሉ ምናምን። ከዛ ብቻ ይዘውን ሄዱ እና እሱ ሞመን ተራሳል ልጁ እንደዚህ ሲሉት እንደዚህ ብሏቸው ያስከበበን ማለት ነው። አንድ ደግሞ በጣም በቃ የሚያስቅ ደግሞ ልንገር። የሆነ የሲኒማ ፊልም ነበር የምንሰራው ማለት ቅርብ ጊዜ ነው እሱ የሆነው እና የኔ ካራክተር ጠላ ቤት ውስጥ በጣም ደንበኛ የሆነ ካራክተር ነው። ምን ያላቀለም የሆነ ቀን ጠላ በቃ ሲኑ እንዳለ የኛ ሲን ጠላ አለበት። በቃ ሽታው እንደዚህ በቃ አጡዞናል። ለካ ዳይሬክተሩ አዘጋጅቶልኛል አባቴ ጠላ የሚደፋበት ሲን አለ ላይ ከዛ በታምር እኔ ጠላ በታምር አይደፋብኝም ችግር የለውም ውሃ ነው ምናምን ብሎለ በጆክ ሳያው ኮፋ ነበር እንካ በለው አይሉኝም። ጠላ ሙሉ ጠላ ማለት ነው። 2 ቀን ሙሉ ጠላ እያልኩ ያለው ብዙ ያስቅም አይደል? ጋንጋኑ ብዙ ያስቅም አይደል? ብዙ ያስቅም ካሜራማን ያበረን ቆንጆ ቆይታ እያሳል የዛኔው ጠላ ነው እስካሁን። ኦኬ በጣም ቆንጆ ታይም እያሳለፍን ነው ከኤርሚና ከዳይመንድ ጋር። እሺ የበር ቆንጆ ቆይታ ነው። በጣም ያስቃል እውነት። እና የመጨረሻው ጥያቄ ምን መሰላችሁ? ልሸልማችሁ። ሽልማት አለው፣ ከባድ ሽልማት ማለት ነው። ይሄ ቪዲዮ የመጀመሪያው ቪዲዮ ነው የኔ ማለት ነው ሰፖስት ዩቲዩብ ላይ እና ይሄ ዩቲዩብ ቻናል በዚህ 1 ወር ውስጥ ምን ያህል ሰብስክራይበር ይገባል ነው ጥያቄው። እና በገመታችሁት ሰብስክራይበር ልክ ነው ገንዘብ ምሸልማችሁ። ተግባባን? እያሰባችሁበት ነው? አሁን መቼ ነው ፖስት? ቀኑን ንገረና። ምን አልክ? የምር ሸልማችኋል። የምር ሸልማችኋል እኮ መቼ ነው? እና የምከብሩበት ጥያቄ ነው። የምከብሩበት ጥያቄ ነው። ባለ ገንዘብ የምትሆኑበት ጥያቄ ነው። በእውነት ግን ተመልካቾች ህይወታችንን ወደ አንድ ስቴፕ ከፍ ዳርገን እንዲህ ነኝ ባይዘው ይሄ ለሰው ለጋስ በ5000 ብር አሁን እንዴት ነው ህይወት የከፍል የሚችለው? እስከ 5000 ነው የምታስበው አንተ? አዎ 5000 ነው የገመትከው? አዎ ጌታም እውነት የምርን እውነት 5000። እስቲ እኔ ደግሞ ማለት መች ነው የምፖስተው? እኔ አሁን ባሁን ሁለት ፖስታል። እሁድ ቀን ስንት ነው? ዛሬ ቀን ስንት ነው? ዛሬ 25 ነው። ዛሬ 5 ነው። እሁድ ማለት ዛሬ ሮብ ነው 26 እና አሪፍ ነገር ይዞላችሁ ይመጣል ብዬ ተስፋ አደርጋለሁ። ከኛ በላይ እኛንም አምናችሁ ወዳችሁና ፈቅዳችሁ ነው ሰፖርት እያደረጋችሁ ያላችሁትና ዳጊ የሚገርም ልጅ ነው። ከባድ ኃላፊነት ነው ይጣልክብኝ። ሰብስክራይብ አድርጉት። አሪፍ ነገር ያሳያችኋል ብዬ አስባለሁ። እና አላልኳችሁ
በቆይታችን እንደተዝናናችሁ አሪፍ ታይም እንደነበራችሁ ተስፋ አድርጋለሁ። ከዚህ በኋላ ደግሞ ከዚህ የበለጠ ጸድ ቪዲዮዎችን እንለቅላችኋለሁ። ይሄን ዩቲዩብ ቻናል ብቻ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እናንተ ጠብቁ ጋይስ። እንዳትረሱ ሰብስክራይብ አድርጉት። ለነበረን ቆይታ በጣም አመሰግናለሁ። በጣም ነው የምወዳችሁ። ቻው